ምንም ቢሆን እስካሁን ህጋዊ ሚስት ነች። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ቲና እንደዚህ ሆና ሲያት ቀለበት ይላታል። ከዛ ፍቅራቸው እንደ አዲስ ይታደሳል። የአገሬው ሰው አይኑን ይጣለባትና በጣም የተከበረች ነው ተራስ ወይኔ ካለ አታለለኝ ማለት ጠላቴን ቤት ድረስ ይዤ ልምጣ። አንተ ካለ ድረስ እንደዛ እሱ ማን በምን ልታውቅ ትችላለህ? ማወቅ ነበረብኝ ትሁት፣ ማወቅ ነበረብኝ። ሄሎ አዎ ካሌብ ነኝ። ምን? እሺ መጣሁ። ወዴት ነው ጋር? ቲና የመኪና አደጋ ደርሶባት ሆስፒታል ነች ያለችው። አዎ አንተ ቁጭ ብለህ የምጠብቀኝ ቦታ ላይ ቁጭ ብያለሁ። ናፈከኝ። መች ነው የምትመጣው? እሱማ እኔ ነኝ ልቀር ያልኩት፣ ግን ናፈከኝ። እሺ እኔም እወዳለሁ። ኤደን ሆስፒታል ምን ተፈጠረ? ቲና ከባድ የመኪና አደጋ ደርሶባት ሆስፒታል ገብታለች። ሄዱ የምርሽን ነው? እሺ መጣሁ ሽቱቴ ደህና ነኝ እህቴ። አንቺ እንዴት ነሽ? ምን ሆና ይሆን አግኝቷት ይሆን እያልኩኝ ጭንቀቱ ሊገለኝ ነው። አንቺንም ጨምሬ ያስጨነኩሻ?
እኔማ ምን ሆናለሁ? አንቺ ተሰቃየሽ እንጂ። አንቺ ምን እያልሽ ነው? አንቺ ቆይ ምን ማድረግ ትችያለሽ? ሰውየው እኮ ማንም የማይችል አስቸጋሪ ሰው ነው። እሺ እንግዲህ ምን ይደረጋል? ራስሽን ጠብቂ። እሺ የሚጣይ እንዴት ናት? ደህና ናት። መንገድ ላይ ነች መሰለኝ። ያው ተጎድታለች እህቴ። ምግብ ነገር ለመውሰድ ወደ ቤት እየሄድኩ ነው። አይ እንግዲህ ፈጣሪ ምሕረቱን ያወርድላት። አሜን አሜን። በቃ ቤት እየደረስኩ ነው፣ እደውልልሻለሁ። እሺ አይ አባዬ ሄደ መታለች። አሁን ምንድነው የምናደርገው አባዬ? ዶክተሮቹ እንዳሉት ቲና ከባድ ችግር ውስጥ ነች። ብቻውን ልትመጣ አትችልም። ስለዚህ ተመልሳ ወደ ቤት ትገባለች ማለት ነው? ምንም አማራጭ የለንም። እኔ ልጅ ለማንም አንተዋል። ምን አይነት ጣጣ ውስጥ ነው የገባሁት አባዬ? እቺ ልጅ ምን ነው ከህይወታችን ውስጥ አልወጣም ማለች? ምንም ቢሆን እስካሁን ህጋዊ ሚስት ነች። ስለዚህ ኃላፊነቱ ያንተ ነው። በቶሎ እንዲሻላት ጸሎት እናድርግ። አሁን ባለችበት ሁኔታ ምንም ማድረግ አትችልም ካለ ምንድነው ማረገው? ምን ላድርግ? ቀበሌ ተበላሸ። ሄሎ ትሁት። ካሌብ ትሁት ምንድን ነው የሆንሽው? ምን ሆነሽ ነው? ትሁት ምንድን ነው የሆንሽው? ሰውየው። እሺ የት ነሽ? ቤት ነኝ። ምንድን ነው? አባዬ ያ ሰውዬ ትሁትን የሆነ ነገር ሳያደርጋት አይቀርም። ልድረስላት። አብሬ እሄዳለሁ። አይሆንም አባዬ፣ አንተ እዚህ ብትሆን ይሻላል። እኔ እሄዳለሁ። እሺ ራስን ጠብቅ ካለ። እሺ አባዬ።
እኔ ነኝ ትሁት እኔ ነኝ ትሁት ቆይ ትሁት ምን ተፈጥሮ ነው ይሄ እባብ እገለዋለሁ እንደ እባብ ሰርስሬ ከሚርመጠመጥ ፊት ለፊት መጥቶ አይጋፈጠኝም ወይኔ ካሌብ ቤት ድረስ ያውም ደግሞ እኔ ክፍል ድረስ መግባት ከቻለ እኮ ይሄ ሰውዬ ቅርባችን ነው ስለዚህ እኛም እሱን መቅረብ ይኖርብናል ማለት ነው እንዴ እኛ እንዴት ነው የምንቀርበው ካሌብ ይሄ ሰውዬ እኮ ሰይጣን ነው ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም ትሁት አልገባኝም ትሁት ይኸውልሽ እኔ ጓደኛ ሆኜ እቀርበዋለሁ ከአንቺ እንዳልሰማ ሆኜ እቀርበዋለሁ አይሆንም ካሌብ በጭራሽ እንደዚህ አይሆንም ይሆናል ትሁት እመኝኝ ይሆናል ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቀ ቀድመን እንጠነቀቃለን አይሆንም ካሌብ ይሄ ነገር በጣም ከባድ ነው እሱን እየሰለል ነው እንደሆነ ካወቀ ይገለናል ትሁት እየሰለልኩት እንደሆነ ያውቅ እንዲያውቅ ማንም እድል አይሰጠውም ወይኔ ካሌብ ዛሬ ቲና ወደዚህ ቤት ትመለሳለች። እባክሽ ከዚህ በኋላ ምንም የማድረግ አቅም የላትም። በጣም ተጎድታለች እኮ ሄዱ ትሁቴ፣ እኔ ያችን ሴትዮ ብትሞት እንኳን ሬሳዋን አለምነው። ኧረ ተይ ሄደን እውነቴን እኮ ነው ትሁቴ። እስኪ ያደረገችውን ነገር ዞር ብለሽ ተመልከች። ምንም ሀዘኔታ የሚባል ነገር እኮ የላትም። እሱማ ልክ ነሽ። ፈጣሪ ቀጥቷታል። አሁን እኮ እሷ መራመድ አትችልም፣ መናገር አትችልም። አባዬ ላይ ያደረገችውን እያንዳንዱን ቅጣት እየተቀበለች ነው። አሁን አባዬን ታደርገው እንደነበረው እሷንም ማሰቃየት። ኧረ ተሄዱ፣ ይህን ማድረግ አንችልም። እንደዚህ የምናደርግ ከሆነ ከሷ በምን ተሻለ? ከሷ መሻል የለብንም፣ ከሷ መማር ነው እንጂ። ሄዱ፣ አንቺ እንደዚህ ሆና ራሱ እያየሻት ምንም ልብሽ ሊራራላት አልቻለም። እኔ ግን በጣም አሳዝናኛለች። አይደል? አሳዘነች። እኔ መቼም ቢሆን ለሷ ልብ ያዝ ነው። እሺ በቃ ሄዱ፣ ያሁን ቤቱን አስተካክለ ቱቲ ደከም ብሎኛል። እስኪ ውሃ ጠጪ። እሺ አባዬ። ካሌብ ደክሞት ሊሆን ይችላል። ወደ መኝታ ቤት ይዛት ገባ። ቱት ውሃውን ይዘሽ ቆምሽ እኮ ስጭኝ እንጂ። ረሳሁት አይደል? ይቅርታ አባዬ።
እንዴት ነህ አቶ ጋር? አቶ ተመስገን እንዴት ነህ? ተቀመጥ። እሺ። ምን ይምጣላት? ተመስገን ቀዝቀዝ ያለ ነገር ማለት ማነሽ? ቀዝቃዛ ነገር እስቲ አምጪለት። እንዴት ነህ? ወዳጅነታችንን ለማጠናከር ተመስገን ብዬ ብጠራ ችግር የለውም መሰለኝ አይደል? አዎ ደስ ይለኛል። አቶም አባባሉ ወዳጅነታችን ያደርገዋል። ጥሩ ተግባብተናል ማለት ነው። ወጣቶች አይደለን መግባባት እኮ ያቅተን። ባለፈው እንደወጣው በዛው ቀረው እኮ። ይቅር በለኝ ስራ በዝቶብኝ። አይ ችግር የለውም። ስራው ራሱ ያደክማል። ሰዎችን ማግኘት፣ የሰዎችን ሮሮ በየቀኑ መስማት ራሱ በጣም ድካም አለው። በጣም አሁን ሁሉም ፍቺ ፈላጊ ነው። ቆይ እንደዚህ ከሆነ ባይጋቡስ? እንደዚህ ካልክ አንተ ትዳር የለህም ማለት ነው? አረ በጭራሽ። ይህን እያየሁ እንዴት አገባለሁ? ሁሉም ትዳር መጥፎ ነው ማለት አይደለም። አንዳንድ የተባረከና ጥሩ ትዳር አለ። ቆይ አቶ ተመስገን አንተ በህይወት ውስጥ ሴት የለችም? ቶቴ ምንድን ነው እያስጨነቀሽ ያለው ነገር? ምንም አላስጨነቀኝም። ሄዱ አትዋሽኝ ቶቴ፣ የሆነ ነገር እያሳሰብሽ እንደሆነማ ያስታውቃል። ቆይ ምንድን ነው? አይ ምንም አላስጨነቀኝም። እርግጠኛ ነሽ የካሌብ አስተማሚና የቲና ታማሚ መሆን አልረበሸሽም? ምንም አይደል ቶቴ። እኔና አንቺ እኮ ጓደኛ ማቾች ነን። ልንደባበቅ አንችልም አይደል? ልክ ነኝ? አይ ልክ አይደለሽም እንዴ። ምንም ቢሆን እኮ ካሌብና ቲና ህጋዊ ባልና ሚስቶች ናቸው። ካሌብ ደግሞ ቲናን የማስታመም ግዴታ አለበት። እኔ ለምን ይደብረኛል? ተይ ቶቴ አንደባበቅ፣ ግልጹን ንገሪኝ። ሄዱ እኔ ምንም አልደበኩሽም እንዴ። ቆይ ምን አስበሽ ነው እንጂ? እሺ ካልደበረሽ ጥሩ። ቲና እንደዚህ ሆና ሲያት ካሌብ ያዝንላታል። ከዛ ፍቅራቸው እንደ አዲስ ይታደሳል። በፍቅር እፍ ይላሉ። ይቅርታ ተመስገን፣ እማይሆን ትዝታ ውስጥ ከተትኩ መሰለኝ። አይ በጭራሽ። እንደው ዝም ብሎ ሀሳብ ውስጥ ገብቼ ነው። እንደዚህ ሀሳብ ውስጥ የከተተች ሴት ማን ትሆን? እንዲሁ ዝም ብዬ እያሰብኩ። አይ ማወቅ ከተቻለ ብዬ ነው፣ መናገር ከቻልክ። አይ ችግር የለውም። እንደውም ማወቅ ጥሩ ነው። እንደዛ ከሆነ ልስማዋ። ስሟ ለጊዜው ይቅርብ። ብቻ የልጅነቴ በጣም የምወዳት ብዙ ነገር የሆንኩባት ሚስቴ ናት። ያለ እሷ መተንፈስ እስከሚከብደኝ ድረስ ልቤ ውስጥ ገብታለች። በጣም ታድላለች። በዚህ ጊዜ እኮ እንደዚህ አይነት መዋደድ የለም። ስለዚህ አሁንም በመዋደድ እሷ እኔ ከምወዳት ከእጥፍም እጥፍ በላይ ትጠላኛለች። ያስደነግጣል አይደለ? እስከ ጥግ መውደድና እስከ ጥግ ድረስ መጠላት። እንዴ ለምን በዛ ልክ ጠላች? እሱ እስካሁን ለእኔ የምንቆቅልሽ ነው። ፍቺውን አልደረስኩበትም። ይኸው እስካሁን ድረስ እሷ እየጠላችኝ፣ እኔ ደግሞ የምችለውን ያክል እንድትወደኝ እያደረኩኝ እስካሁን ድረስ አለ። እና እስካሁን ትወዳታለህ? አዎ። ከእሷ ውጭ እኔ ህይወት ማንም ሴት እንዳይገባ እሷ እኔን እንድትወደኝ ጥረት እያደረኩኝ ይኸው እስካሁን ድረስ አለሁ። የሚገርም ነው። ምን አይነት ልጅ ብትሆን ነው እንደዚህ አይነት ዋጋ የምትከፍልላት? እሷ እንቁ ናት። ሀገሩ ላይ ጨዋ ሴት ተብሎ ሲጠራ የመጀመሪያ ቁጥር 1 የምትጠራ እሷ ናት። የሀገሬው ሰው አይኑን የጣለባትና በጣም የተከበረችና የተፈራች ሴት ናት። የምትገርም ናት። የእኔም ተወውና የፍቺውን ጉዳይ ምን አደረገ? ፍቺ? እሺ ወይዘሮ ቲና እንዴት ነሽ? ሰው የዘራውን ነው የሚያጭደው።
እሾህ ዘርቶ ጤፍ የሚጠብቅ ያልታደለ ነው። አንቺም የዘራሽው እሾህ አንቺን ወጋሽ። ይሄው መልሶ አደማሽ። እንደዚህ መሆንሽ ምንም አይመስለኝም። እኔ የሚያናደኝ ተመልሰሽ እዚህ ቤት መምጣትሽ ነው። ቆይ መሄጃ የለሽ? ለነገሩ ምን መሄጃ አለሽ? ሰው እንደዚህ በቀላሉ አይገኝም እኮ። እንዴ እዚህ ነሽ እንዴ? እዚህ ነኝ ቱቲ። ምግብ ልታበያት ነው? አምጪ ነው ያበላታለሁ። ምን ነው ቱቲ ፈራሽኝ እንዴ? ምንም አላረጋትም። ምን ያበላታለሁ? አንቺ ሂጂ ስራሽን ስሪ። አጎርሳታለሁ፣ ችግር የለውም። ፍቺ እፈልጋለሁ ብለኝ ነበር አይደል? አዎ ብዬ ነበር። እና ታዲያ ሀሳብህን ቀየርክ? አይ ሀሳቤን እንኳን አልቀየርኩም ነበር፣ ግን ምን? የመኪና አደጋ ደረሰባትና በጣም አደገኛ ጉዳት ውስጥ ነች። ወይ እንዴት? መቼ? እሺ በጣም ተጎድታለች? አዎ መንቀሳቀስም ሆነ መናገር አትችልም። የምርህን ነው? አዎ ትላንትና ነው ወደ ቤት የገባችው። ሆስፒታል ነበር። ምን አይነት አጋጣሚ? አዎ በጣም ከባድ ነው። ደግሞ ከኛ ውጭ ማንም ሰው የላትም። አንድ እህት አለቻት፣ እሷም ለራሷ የምትሆን አይደለች። ስለዚህ የተፈጠረውን ነገር አልነገርናትም። እዛው እኛው ጋር ነች። በዚህ ሰዓት እንኳን ምንም ማድረጋቸው መቼም ይቻል። እንዴት ይሆናል ብለህ ነው? እንደዚህ ሆና ምንም ነገር ማሰባችን ምን ይታወቃል? በዚያውም ነገሮች ሊቀየሩ ይችላሉ። እንደዛ እንኳን እንዲሆን አልፈልግም፣ ግን በዚህ ሰዓት ደህና እንድትሆን ብቻ ነው ፈልግ። ግን ከይቅርታ ጋር ፈቃደኛ ከሆንክ ጠይቃት ደስ ይላል። ይቻላል፣ ደስ ይለኛል። እንደውም ለምን አንሄድም? ነይ ሂሳብ መሄድ እንችላለን። እሺ ላግዛ? ኖ አይ ችግር የለም። ቴና ታስታውሻለሽ? ያኔ ጋሼ ታሞ የነበረ ሰዓት። አትፍሪ ግርሽ። እኔ ብዙ ነገር አላየሁም፣ ግን ያደረግሽውን አንድ ባንድ ዳኒ ነግሮኛል። ለምሳሌ ምን እንዳደረግሽ ልንገርሽ። እንደዚህ ውሃ ልታጠጪው ብለሽ የተደፋብሽ አስመሰልሽ ታበሰብሽው ነበር። ወይ ቴና ልብስሽ በሰበሰ። ይቅር በይኝ። እኔ እኮ ጋሼ ላይ ያደረግሽውን ላሳይሽ ብዬ እንጂ ልደፋብሽ አስቤ አይደለም። እንዴ ኤደን ምን እየሰራሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ እኮ ጋሼ ላይ ያደረገችውን ነገር ላስታውሳት ብዬ ነው። አሁንስ አበዛሽው ኤደን። እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናትም። እሺ አሁን በቃ ውጭ ሄዱ። ትሁት ደግሞ እሺ የራስሽ ጉዳይ። ናገባ ሄዱ። ሄዱ ደህና ነሽ? በጣም ደንግጠሻል እኮ ታውቂዋለሽ? አላውቀውም። ጓደኛዬ ነው፣ ተመስገን ይባላል። ተዋውቁ። ሰላም ነው? በጣም ደንገጥ ትመስያለሽ።
አይ አልፈራም። ኤደን እባላለሁ። እሺ ኤደን እየወጣሽ ነው? አዎ እየወጣሁ ነው። ግባ ተመስል ግባ ቁጭ በል። ደህና ዋላችሁ? ካሌብ አንዴ እናውራ።